ፒያሳ አካባቢ ሲጀመር ብዙ ሐሜት ነበረ። የዛሬን ፒያሳ ያየ ሰው ግን በእርግጠኝነት ያንን ቋንቋ አይደግመውም። ምክንያቱም ሁልጊዜም ወጣ ያሉ ሐሳቦች ትናንት በነበረው ስልጣኔ አሁን ባለንበት ዓለም ነገም በሚፈጠረው ዓለም ውስጥ የሐሳብ ጅማሮን በፍጥነት ኢምብሬስ አድርገው የሚሄዱ ሰዎች ውስን ናቸው። መጀመሪያ ያላግጣሉ፣ መጀመሪያ ይስቃሉ፣ መጀመሪያ አቃቂር ያወጣሉ። እየደረመሰ ሲሄድ ግን ይከተላሉ። ለምሳሌ ሁላችሁም እንደምታውቁት በኢህአደግ የመጨረሻው ጉባኤ ሐዋሳ ላይ አዲስ አበባን እንደ ስሟ አበባ እናረጋታለን ሲባል ኢህአደጎች ነበሩና እንኳን እናንተ እኛም አልቻልናትም ነው ያሉት። ኮሪደር ሲባል የኮሪደር ዴቨሎፕመንት ሲባል እዚህ ፒያሳ አካባቢ ሲጀመር ብዙ ሐሜት ነበረ። የዛሬን ፒያሳ ያየ ሰው ግን በእርግጠኝነት ያንን ቋንቋ አይደግመውም። ምክንያቱም ክሪኤቲቭ ዲስትራክሽንስ ለመፍጠር ማፍረስ፣ አዲስ ለማውጣት አሮጌም መቀነስ የግድ የሚባልባቸው ሁኔታዎች እንዳሉ ስለሚያምን እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። ቢኮዝ መደመር ሊደርሺፕ እና ፎሎወርሺፕ ያላቸውን ትስስር በተለየ መንገድ ነው የሚያየው። ማንኛውም አይዲያ በሊደርሺፕ ቢፈጠር መልካም ፎሎወርሺፕ ከሌለ አይከናወንም። በጋራ ሰልጥነን በጋራ አይተን በጋራ ሰምተን አንዱ ጋር የሚሰራው አንዱ ጋር የማይሰራበት ምክንያት የፎሎወርሺፕ ችግር ነው። ስንሰማ ከልብ እንስማ፣ ስንሰማ አሟልተን እንስማ፣ ስንሰማ ለመጀመር ለመሞከር ለመስራት እንስማ። የነበረብን ችግር መነሻ ላይ አይዲያውን በቅጡ መረዳት፣ አይዲያውን ኢምብሬስ ማድረግ፣ አይዲያውን ኢንተርቴን ማድረግ፣ አይዲያውን ከተገነዘብን በኋላ በተግባር በስራ መግለጥ ነበር ችግሩ። አሁን እሳ ያው ሰምታችሁ ይሆናል መደመር በፓኪስታን ቋንቋ፣ በኪስዋሂሊ፣ በጀርመን በብዙ ቋንቋዎች ሲተረጎመ ነው። ብትፈልጉም ባትፈልጉም ሄደ ማለት ነው። ሐሳብ ሲጀመር እንዲህ ያለ መከራ አለው። ሲጀመር እየቀጠለ ሲሄድስ ተከታዩ ብዙ ነው። አደጋው የት ጋ ነው? አሁን አደጋው የሰው ልጅ የራሱን ድል ማሽሞንሞን የራሱን ድል መሞሸር ሲጀምር ራሱን መግደል ጀመረ ማለት ነው። ዘር ተዘርቶ ካልበቀለ በቀር በቅሎ በብዙሃን ካልታየ በቀር አሸናፊ መሆን አይችልም። ለምሳሌ ሐረሪን አይታችሁ ከሆነ ሐረር ከተማ ሐረሪ ላይ የሰሩት ስራ እውነት ለመናገር በጣም 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 ኢምፕሬሲቭ ነው፣ ከአዲስ አበባም በላይ። ለምን አዲስ አበባ ይብዛ ሚነስም እንደተባለው ብዙ አመራር አለ፣ ብዙ አይን አለ፣ ብዙ አጋዥ ይኖር ይችላል። እነሱ በራሳቸው አቅም በሌለ ሪሶርስ ያንን ህዝብ አንቀሳቅሰው ያስገኙት ውጤት ለብዙዎቻችሁ ትምህርት ይሆናል። ሐረሪ ተለውጦ አሶሳ ወይም ቦንጋ ወይም ጋምቤላ ባይለወጥ እውነተኛ ልብ ያለው ሰው መገምገም ነው። የሐረሪ ሪሶርስ እና የአሶሳ ሪሶርስ የሐረሪን ሰውና የጋምቤላን ሰው መፈተሽ ነው። በየትኛው መመዘኛ ሐረሪ ከሌሎች ክልሎች ያነሰ ሳይዝና ሀብት ነው እንጂ ያለው የበለጠ የለውም። ባነሰ ገንዘብና ሰው እንደዚያ ያለውን ታሪካዊ ስራ መስራት ከቻሉ ሁላችንም ጋር ይቻል ነበር ማለት ነው። ሐሳቡን በትክክል ገዝተን ብንተጋ እና ሐሳብ መነሾ ነው፣ ዘር ነው። ሁለተኛውስ መሻገሪያ ነው። የመደመር መንገድ መሻገሪያ ነው። የመደመር ሐሳብ መነሾ ዘር ነው። መሻገሪያ ግን ድልድይ ውድ ነው። መንገድ መስራትና ድልድይ መስራት እኩል አይደለም። ድልድይ ውድ ነው። ለመሻገር ውዱን፣ ለመሻገር ከባዱን፣ ለመሻገር ውሃን ሸለቆን ክሮስ ማድረግ ይጠይቃል። ዝም ብሎ መፍሰስ መንገድ ላይ ይቻላል።
መሻገር ሲታሰብ ግን መሃል ላይ ጎርጅ አለ ማለት ነው። ያ ጎርጅ ድልድይ ዲማንድ ያደርጋል። ድልድይ ደግሞ ውድ ነው። የላቀ እውቀት ይፈልጋል፣ ትጋት ይፈልጋል። ስራውም እንደ መንገድ ቀላል አይደለም። ሸለቆን ለመሻገር የምናነሳቸው ጥያቄዎቹን የምንረዳበት መንገድ፣ የምንፈታበት መንገድ በጣም ወሳኝ ነው። ታላቁ የሀገራችን ጥያቄ፣ ዋናው ጥያቄ ምንድን ነው? በወጉ በስርዓት በቅጡ ጥያቄውን መገንዘብ የመጀመሪያው እርምጃ ስለሆነ ተሞክረው ያልተሳኩ ሞዴሎች እነማን ናቸው? ያለፈውን ማፍረስ፣ ያለፈውን ማንቋሸሽ፣ ያለፈውን መጣል እንደ ግብ የያዘ ኃይል ነገን ሊሰራ ይችላል ወይ? እየደመሰሱ አዲስ መቅዳት ያዋጣል ወይ? ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን፣ አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህ ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ከኋላ ቀርነት ለመውጣት፣ አዙሪትን ለመሻገር፣ የወረት ውስንነትን ቀንሰን ወረት ለማበራከት፣ የጊዜ ውስንነትን ለመሻገር፣ ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው። ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር የሚፈጠረው አዙሪት አንዳንዶች ትናንት ሲሉ ዛሬና ነገ ይረሳል። የነገ ሲባል ደግሞ የዛሬ ይዘገያል። ውስጣዊ ሲባል ዓለም አቀፋዊ ጉዳይ ያልፈናል። ትናንትም ብቻ ካል ተከታይ ነን፣ ነገም ብቻ ካል መሻገር አንችልም፣ ውስጥም ብቻ ካል ተከታይ ምን ሆነው። ለዚህ ሁሌ ተከታይ፣ ሁሌ በችግር ውስጥ የምንሽከረከር እንዳንሆን ዓለም የምንገነዘብ፣ ውስጣችን የምንገነዘብ፣ ዛሬም በቅጡ የምንሰራ፣ ብላይንድ ስፖቶቻችን ደግሞ ዞር እያልን የምናይ መሆን መቻል አለብን። ያን ስናደርግ መፍጠንና ሲያስፈልግም ሊፕፍሮግ ማድረግ ይቻላል ማለት ነው። ፈጠራ ማለት ውስንነትን መሻገር ነው። ከአዙሪት መውጣት ነው። የተለየ አካሄድ መከተል ነው። የዝመናን ፋውንዴሽን መጣል ነው። ሐረሪ ቅድም ያልኳችሁ ወይም ጋምቤላ ምላችሁ የግድ አዲስ አበባ መምሰል የለበትም። ችግሩን ካየ በኋላ አካባቢውን ቃኝቶ በራሱ መንገድ ባለው ሀብት ካለበት ሁኔታ ትንሽ ሻል ያለ መፍጠር ይችላል። ሁሉ ዩኒፎርምና አንድ መሆን የለበትም። ምክንያቱም የፈጠራ ምንነትና ባህሪያት እንዲሁም መንገዱን መገንዘብ ያስፈልጋል። የፈጠራ ምንነት እይታና አመለካከት ነው። ከዚያስ አሰራርና ሂደት ነው። መጨረሻ ላይስ ውጤትና ልዩነት ነው። ፈጠራ ምንድነው ያለ እንደሆነ አተያይ፣ አመለካከት፣ አሰራር፣ ፕሮሰሱ፣ ሪዛልቱ እና የፈጠረው ዲፍረንስ ነው። ባህሪያቱ አንሊሚትድ ነው። ፈጠራ እንደ ወርቅ አይደለም፣ እንደ ጋዝ አይደለም። ሶማሌ ክልል ጋዝ አለ፣ ጋምቤላ ወርቅ አለ፣ አሶሳ ወርቅ አለ እንደሚባለው አይደለም። አንሊሚትድ ነው፣ ዩኒቨርሳል ነው። ማንም ሰው ያለበት ሁኔታ ማስተዋል ከቻለ ከዚያ የሚያወጣውን ነገር መፍጠር ይችላል። መጨረሻ ግን አፕሊፍቲንግ ነው። ከፈጠረ ካሳካ በኋላ በከፍተኛ ደረጃ የሚያነቃቃ ለሌላ ፈጠራ የሚያዘጋጅ ነው። መንገዱ ፈጠራን እንደ ግብአት ከምርት ግብአቶች መካከል እንደ አንዱ፣ ለምሳሌ የሰው ኃይል፣ መሬት፣ ካፒታል እንደሚባለው ሁሉ የመፍጠር አቅም ፈጠራን እንደ ግብ፣ ፈጠራን እንደ ምርት ማየት ያስፈልጋል። ፈጠራ ያልታከለበት ሌሎች ካፒታሎች ብቻቸውን የምንፈልገውን ነገር ሊያመጡ አይችሉም።
መለስ ብለን እንመልከት። የሰው ልጅ በምርታማነት የታጀበ ጉዞውን ስናይ ሙሉ በሙሉ ፈጠራ ነበር። ፈጠራው ያዘገመ ወይም ፈጣን ሊሆን ይችላል። ለምሳሌ ሶስቱ የግብርና አብዮቶች፣ የመጀመሪያው የግብርና አብዮት፣ ሁለተኛው የግብርና አብዮት፣ ሶስተኛው የአረንጓዴ አብዮትን ብንመለከት አንድ ባህሪ ያላቸው። ፕሮዳክሽን ሌበር ኢንቴንሲቭ ነበረ። ከፍተኛ የሰው ኃይል ይጠይቅ ነበር ብዙ ምርት ማምረት። ሁለተኛ ኢኖቬሽን ከአንድ ጫፍ ሌላ ጫፍ ለመሄድ በጣም ስሎ ነበር። እዚህ ያለ እውቀት ባለበት ለመቶ ዓመታት ይቆይ ነበር። በዚያ ምክንያት የመጀመሪያው የግብርና አብዮት የጀመረው ወደ 10,000 ዓመተ ዓለም ገደማ ነው ይባላል። እስከ 2000 ዓመተ ዓለም ገደማ ለ8000 ዓመታት የሰው ልጅ ከአደን ለቀማ ወደ ግብርና የተደረገ ሽግግር ውስጥ ለ1000 ዓመታት ኖሯል። ቬሪ ስሎ የሆነ ሙቭመንት እንቅስቃሴ ነበር። ሁለተኛው የግብርና አብዮት 17 ሴንቸሪ አካባቢ የመጣው እስከ 19 ሴንቸሪ 200 ዓመት ቆይቷል። ምን አመጣ ይሄ? ሰብል ማፈራረቅ፣ ሁሌ በቆሎ ብቻ ሳይሆን በቆሎ፣ ስንዴ፣ ሩዝ ማድረግ፣ አነስተኛ ሜካናይዜሽን የተጀመረበት ነው። ያኛው ለ1000 ዓመታት ሲቆይ ይሄ ደግሞ 2 ሴንቸሪ ቆየ። ሶስተኛው አረንጓዴ አብዮትስ 1930 ገደማ ጀምሮ 1960 ገደማ ድረስ ነው የሄደው። አንደኛ ፕሮዳክቲቪቲ ጨመረ በስፋት። ምን አዲስ ነገር አመጣ ያላችሁ እንደሆነ ማዳበሪያ መጠቀም፣ ተባይ መከላከያ መጠቀም፣ መስኖ መጠቀም፣ ሜካናይዜሽን መጠቀም፣ ምርታማነት ለማሳደግ የሚያስችሉ በአጫጭር ጊዜ የሚበቅሉ ሰብሎች መመራመርና ማግኘት፣ ውስን ውሃ በውስን ቦታ ሰፊ ምርት በጣም በአጭር ጊዜ ውስጥ። የመጀመሪያው ለ1000 ዓመታት ቆየ፣ ሁለተኛው ለሴንቸሪ ቆየ፣ ይሄኛው ደግሞ ለ10 ዓመታት ቆየ። የኛስ ሶስተኛው አረንጓዴ አብዮት ባለቀበት ዘመን የኢትዮጵያ ዘፈን በሬና ገበሬው ይላል። ቢያንስ 19 ሴንቸሪ ሜካናይዜሽን ሲፈጠር ያ የበራለት አንቂው ሰው በሬና ገበሬ ትስስር የለውም፣ በሬ ከትራክተሩ ቢል ኖሮ ሰው ምን እያለ ነው፣ ምን አስቦ ነው ይጠይቅ ነበር። ግን ከአረንጓዴ አብዮት በኋላም ዘፈኖቻችን በሬና ገበሬው፣ ስዕላችን በሬና ገበሬው፣ ማረሻና ቀንበሩ ስለሆነ እዛው ቀረን ማለት ነው። የግብርና ሪቮሉሽን ከጀመሩ አገራት ተርታ የምንመደብ ቢሆንም እስከ ዛሬ በሬና ገበሬን ማላቀቅ አልቻልንም። ለምን? በፈጠራ የታጀበው መንገድ በጣም ስላግሽ ስሎው ስለሆነ እኛ በዚያ ውስጥ ተጽናንተን መኖር፣ መቆየት፣ አለመስፈንጠር ልምምዳችን ስለሆነ። ሁለተኛው 5ቱ የቴክኖሎጂ አብዮት ነው። የመጀመሪያ የኢንዱስትሪ አብዮት 80 ዓመት ገደማ ነው የቆየው። ሁለተኛው ኤጅ ኦፍ ስቲም ኤንድ ሬልዌይስ የሚባለው ወደ 46 47 ወይም 50 ዓመት ነው የቆየው። ሶስተኛው ኤጅ ኦፍ ስቲል ኤሌክትሪሲቲ ሄቪ ኢንጂነሪንግ የሚባለው ደግሞ ከ1875 እስከ 1908 33 ዓመት የቆየው። ኤጅ ኦፍ ኦይል ኦቶሞቢል ማስ ፕሮዳክሽን በኋላ የመጣው ደግሞ 60 ዓመት ገደማ ቆይቷል። ግን ራሱን በጣም እያዘመነ እየለወጠ የመጀመሪያው አውቶሞቢል ሳይሆን በጣም ፈጣን በጣም ትላልቆች እየተፈጠሩ ማለት ነው። አምስተኛው ኢንፎርሜሽን ኤንድ ቴሌኮሙኒኬሽን አብዮት ነው። እስካሁንም ያለው በጣም በከፍተኛ ደረጃ የሊፍሮግ እያደረገ አሁንም ያለው እስከ ኤአይ ዘመን ያለው ማለት ነው። ምንድነው ከቀድሞ የሚለዩ ያላችሁ እንደሆነ በፍጥነት ምርት እና ኢኮኖሚ አድጓል። ኢንፍራስትራክቸር ሰፍቷል። የሥራ አይነት ተቀይሯል። የአኗኗር ዘዬ ተቀይሯል። ከተሞች ተስፋፍተዋል። ኢንዱስትሪ ሰፍቷል። ቴክኖሎጂና ፈጠራ በከፍተኛ ደረጃ ፈጥኗል። ይፈጠራል፣ ይስፋፋል። ድሮ ቢፈጠርም አይስፋፋም።
ሚንስ ኦፍ ኮሚኒኬሽን አልነበረም። የኢንዱስትሪያል ሪቮሉሽን ለዓለም ያስገኘው ነገር በከፍተኛ ደረጃ የምርት መትረፍረፍ እንዲመጣ ማስቻል ነው። ከዚያ መቋደስ ያልቻሉ ሀገራት ወይም አልሰሙም ታጥረዋል፣ ከሰሙም አልፈጠሩም ማለት ነው። የዛሬ 3 ዓመት 4 ዓመት ዩኤቪ ድሮ ምናምን ስንል እንደምታስታውሱት ለብዙዎቻችን ተረት ነው። አርቲፊሻል ኢንተለጀንስ ሲባል ለብዙዎቻችን ቀልድ ነው። ዛሬ ግን ሰለጠንኩ አደግኩ የሚል ሀገር ፕሮዳክቱን ሲያመጣ እኔም እኮ እንደዚህ ሞክሬያለሁ፣ እኔም እኮ እንደዚህ አለኝ ማለት ቻልን። ሌት ካመር አድቫንቴጅን ሊፍሮግ እናድርግ አንቀመጥ ያልነው ሰራ ማለት ነው። በግብርናውና በኢንዱስትሪ ሪቮሉሽን እንደዚህ ቀድመን ሙከራዎች ብናደርግ ከዋናዎቹ እንኳ ባንሆን ቢያንስ በበቂ ከሚጠቀሙት መሆን እንችል ነበር። ያ ድጋሚ እንዳይደገም ነው አሁን ሙከራዎች የሚደረጉት። የፈጠራ ሙላት የሚፈጠረው ከችግር ተንታኝነት ወደ መፍትሄ አመንጭነት። ችግርማ ኖርንበት፣ እሱ መተንተን ሳይሆን እንዴት ነው ከዛ ልንወጣ የምንችለው የሚል መፍትሄ ማፍለቅ መቻል። በፈጠራ ማምረት ራሱ ፈጠራን ማምረት ሲቻል፣ በችግር አለመታጠር በመፍትሄ መሻገር ሲቻል፣ ገደብ የለሽ እና ሁሉን አቀፍ የሰፋና የፈጠነ ጅማሮች ማስተናሰል ሲቻል ነው። ለምሳሌ ኢትዮጵያ ውስጥ ችግር በሚመለከት ድርቅ እናውቀዋለን፣ አብረን የኖርን ያደግንበት ጉዳይ ነው። የተበጣጠሰ እርሻ እናውቀዋለን፣ ችግር ነው። የዝናብ ጥገኝነት እናውቀዋለን። የአየር ንብረት ለውጥ እናውቀዋለን፣ ችግሮቻችን ናቸው። ምን እድል አለ? ሰፊ መሬት አለ፣ የውሃ ሀብት አለ፣ የሰው ኃይል አለ። ይህንም እናውቃለን። አሁን ከኛ የሚጠበቀው የተበጣጠሰ መሬት ሳይሆን ኩታ ገጠም ማስፋት፣ ያልታረሱ ጦም ያደሩ መሬቶችን ወደ እርሻ ማስገባት፣ የበጋ ስንዴን ማስፋት፣ ሜካናይዜሽንን ማስፋት፣ አረንጓዴ አሻራን ወደ ፍሩት ወደ ኢንዲጂነስ ትሪ ማሳደግ፣ በጥራት ማስፋት። ምንድነው ይሄ? መፍትሄ ያመጣን ማለት ነው። አረንጓዴ አሻራ ሲሰፋ የአየር ንብረት ለውጥ አደጋ ያስከትልብንም። ክረምት ከበጋ ማረስ እንችላለን፣ ምርት ይሰፋል፣ ረሃብ ይጠፋል ማለት ነው። ችግሩን እናውቀዋለን፣ መፍትሄው ላይ ነው ርብርብና ስራ የሚያስፈልገው። መደመራዊ የፍጥነት መንገድ ይደርሳል አይደርስም፣ ይቻላል አይቻልም በሚል መላምትና ግራ መጋባት ውስጥ መቆየት ሳይሆን ከዚያ የወጣ በውጤት የሚገለጥ ፍጥነትን ማረጋገጥ ነው። የሂደት እና የውጤት ፍጥነት ማሳየት ነው። በትልቅ ማሰብ፣ በትንሽ መጀመር፣ ማበራከት፣ ማስተናሰልና ማላቅ ነው። ከጊዜ ኋላ እንድንገኝ ያደረገው የሂደትና የውጤት ፍጥነት መጓደል ነው። ስላጊሽ የሆነ አካሄድ ከጊዜም ከውጤትም እንድንዘገይ አድርጎናል። ጊዜ ተሻግሮ አለማሰብ፣ ለነገ አለመዘጋጀት፣ ለትውልድ አለማቆየት። ሰርገኛ መጣ በርበሬ ቀንጥሱ፣ አስፋልት ከሆነ ሽሮ ፈሰስ። ጊዜን ማሳደር፣ ችግርን ማሳደር፣ ፕሮጀክቶች በጊዜ አለማጠናቀቅ፣ ሄዶ ሄዶ ለትውልድ የሚቆይን ወረት ማሳነስ ነው። በትልቁ ማሰብ፣ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ